ሰላም ጤና ይስጥልን አድማጮቻችን፣ ይህ ዘ ሆርን ኮኔክት ነው። ሳምንታዊ ሬዲዮ ፕሮግራም ኤድመንተን ካናዳ በሚገኘው ስቱዲዮአችን እና አሜሪካ ሲያትል በሚገኘው ስቱዲዮአችን ሳምንታዊውን አጀንዳ ይዘን ቀርበናል። እኔ ኤርሚያስ ሙልጌታ ነኝ። እኔ መሰረት አሊ ነኝ። አብራችሁን ቆዩ። በቀጣይ ዛሬ ደግሞ ይዘን የቀረብነው የሚዲያ ነጻነት በኢትዮጵያ የሚል ነው። ከቅርብ ጊዜ ወዲህ እንግዲህ እያየነው ያለውን የሚዲያ ነጻነትና ተያያዥ ጉዳዮችን በተለይ ደግሞ ከተቆጣጣሪ አካላት የሚቀርበውን ወደ ሚዲያ የሚደርሰውን አፈናና ጭቆና በተመለከተ እንዲሁም ደግሞ የሚዲያ ነጻነት ከየት ወዴት የሚለውንም እንደዚሁ ለመዳሰስ ዛሬ ተገኝተናል። እንግዲህ በርካታ መረጃዎችን ይዘናል። አብራችሁን ቆዩ። በዋናነት ደግሞ ከሰሞኑ በመንግስት የጸጥታ አካላት ተይዞ ለቀናት ማረሚያ ቤት ማቆያ አክቹሊ የነበረውን ጋዜጠኛ ተስፋለም ወልደየስንም እንደዚሁ እናነሳለን፣ የእሱንም ጉዳይ እንዲሁም ከዛም ቀደም ብሎ አሁንም ድረስ ለአመታት በእስር የሚገኙ እንዲሁም ደግሞ አገር ጥለው እስከ መሰደድ የደረሱ በርካታ ኢትዮጵያውያን ጋዜጠኞችንም በተመለከተ እንዲሁ እናነሳለን። ከዚሁ ጋር ተያይዞ ደግሞ የሚዲያ ነጻነቱ ምን ይመስላል፣ አሁንስ በቀጣይስ ደግሞ ምን አይነት ሁኔታዎች ሊመጡ ይችላሉ በሚዲያው በኩል፣ የሚዲያ ባለሙያዎችንስ እንደዚሁ በሚመለከት የደህንነታቸው ስጋት እስከምን ድረስ ነው? በተለይ ደግሞ ከ2018 ወዲህ የለውጥ በአገሪቱ በታየው ለውጥ የመንግስት የአስተዳደር ለውጥ ተከትሎ በታየው በርካታ ሪፎርሞች ብዙ የስራዎች ተሰርተው ነበር። በተለይ ደግሞ የመጀመሪያዎቹ ዓመታት ላይ ተስፋ ሰጪ የሚባሉ በሚዲያው ዘርፍ ተስፋ ሰጪ የሚባሉ አዋጅ እስከ መጽደቅ ደርሶ ነበረ። በጣም አበረታች ስራዎች ተሰርተው ነበር። ነገር ግን ብዙ የቆዩ አልነበሩም። በአንዴ ብልጭ ብለው የጠፉ ነበሩ እና ጋዜጠኞች ከስር ከመፈታት ጀምሮ በእርግጥ አሁን በስልጣን ላይ ያለው አድሚኒስትሬሽን ከመምጣቱ አስቀድሞ ነበረ፣ ጥቂት ጊዜያቶች ቀደም ብሎ ነበረ እንደዚሁ ጋዜጠኞችም እንዲፈቱ የሆነው። ከዛ በኋላ ግን እንዲያው በአንጻራዊነት ከዚህ ቀደም ከነበሩት የሚዲያ ጊዜያቶች በአንጻራዊነት ለቀቅ ያሉና እንዲሁም በጣም ብዙ ሞጋች ሀሳቦች ይነሱበት የነበረበት ጊዜ ነበረ። ያ ነገር ግን ያ በጣም ደስ የሚለው ጊዜ አልቀጠለም። ከዛ በኋላ ወዲያውኑ ነው ወደ ቀድሞ ከነበረበትም በባሰ ሁኔታ እያየ ነው የመጣ ነው ማለት ነው። ከዚሁ ጋር ተያይዞ ያው እንግዲህ ብዙ ድረገጾች እንዲለቀቁ ወይም ታግደው የነበሩ ድረገጾችም እንዲሁ እንዲለቀቁ ሆነው ነበር። ነገር ግን ከዛ በኋላ ብዙ አልቆየም። በተለይ ከ2019 እስከ 2024 ዓ.ም በነበሩት ጊዜያቶች በኢትዮጵያ ውስጥ የተካሄደው በጣም ሰፊ ደም አፋሳሽ ጦርነትም ጋር በተያያዘ እንዲሁም ደግሞ አሁንም በቀጠለው በዋናነት አሁን ደግሞ በአማራ ክልልና በኦሮሚያ ክልል በቀጠለውም ጦርነት ጋር በተያያዘ በጣም በርካታ የሚዲያ ባለሙያዎች እንደዚሁ ታርጌት እየተደረጉ ለእስር ለእንግልት እና ለአገር ጥሎ እስከ መሰደድም የደረሱ እንዲሁም እስከ ሞትም የደረሱ 2 ጋዜጠኞች በነገራችን ላይ በዚህ አጋጣሚ ተገድለዋል እና ይህ ሁሉ ስቃይና እንግልት መድረስ የጀመረበት ጊዜያቶች ናቸው አሁን ያሉት። በተለይ ከ2019 እስከ 2024 92 የሚሆኑ ጋዜጠኞች በተለያየ ጊዜ ለእስር ተዳርገው ነበረ። ይህ ደግሞ የሲፒጄ መረጃ ነው የሚያመለክተው። ከዛም ጋር ተያይዞ ደግሞ በቀጣይ ደግሞ ከ2020 እስከ 2024 ደግሞ ባሉት ጊዜያቶች ደግሞ 54 ጋዜጠኞች ከሀገር ለቀው እንደተሰደዱ እንደዚሁ የድንበር የለሽ የጋዜጠኞች ማህበር RSF ይህንም በድረገጹ አስነብቦናል። ይህ እንግዲህ ኢትዮጵያ ከጊዜ ወደ ጊዜ በሚዲያው በኩል በጣም እያሽቆለቆለ የመጣውን የነጻነት ወይም ደግሞ የሚዲያ ነጻነትን ማሳያ ነው የሚሆነው። እንግዲህ ከዚህ ጋር ተያይዞ እንግዲህ መሰረት አንቺም ጋር አንዳንድ መረጃዎች እንዳሉ ገምታለሁ። እስኪ ወደ አንቺ ደግሞ መረጃዎች እንስማ።
እየገረመኝ ነበር። በነገራችን ላይ የዛሬ ሳምንት ፕሮግራማችንን ሪከርድ አድርገን ስንጨርስ ለዚህኛው ሳምንት ርዕስ አድርገን የመረጥነው በኢትዮጵያ የሚዲያ ነጻነት ወይም ፍሪደም ላይ እንነጋገራለን ተባብለን ነበር የተለያየ ነው እና በአንድ ሳምንት ውስጥ ያው ብዙ ነገር ተፈጥሮ ስናነብ የነበሩት ከተለያዩ በተለይ የጋዜጠኝነት መብት ላይ እና የሰብአዊ መብት ላይ የሚሰሩ ዓለም አቀፍ ተቋማት ስናነብ የነበሩት መረጃዎች እንዲሁም ደግሞ ሀገር ውስጥ ከነበሩ ሌሎች የሚዲያ አካላት ስናነብ የነበረው ነገር ገርሞ ነበረ። ልክ ይህንን እናነሳለን፣ ያው ሁሉንም እንዳስሳለን፣ ጥሩንም መጥፎንም እንናገራለን ያለነው እሱን ለማድረግ ስለሆነ ባላንስድ የሆነ ትክክለኛ የሆነ መረጃ ለማቅረብ ስለሆነ እና ኢትዮጵያን ኢንሳይደር መስራች እና ጋዜጠኛ ተስፋለም ወልደየስ ታስሮ የተፈታው እንግዲህ በዚህ በአንድ ሳምንት ጊዜ ውስጥ ነው እና ትንሽ ፈገጋስ ብሎኛል ዜናውን ሳይ። ኦኬ አንኤክስፔክትድ አይደለም። በተለይ ደግሞ ከዚህ ከሚመጣው ምርጫ ጋር በተገናኘ እንደዚሁ እኔ እናንተ በግላችን ስንነጋገር ሊሆኑ ይችላሉ ብለን ካስቀመጥናቸው ነገሮች አንዱ የመገናኛ ብዙኃን አፈና እንዲሁም ደግሞ ጋዜጠኞችን የማዋከብ የማሰር ስራዎች ኤክስፔክት ያደረግናቸው ነገሮች ናቸው። አዲስ ነገሮች አይደሉም። ግን ካሚንግ ባክ ቱ 2021 ላይ ከሚዲያ ፍሪደም ጋር በተገናኘ የሪፎርም ነበር፣ ኢኒሻል ሪፎርሞች ነበሩ። አሁን በስልጣን ላይ ያሉት ጠቅላይ ሚኒስትር ወደ ስልጣን ከመጡ በኋላ እንግዲህ ከብዙ የሙያ ማህበራት ጋር እንዲሁም የማህበረሰብ ክፍሎች ጋር ውይይት ሲደረግ እንደነበር እናስታውሳለን። እሱን ተያይዞ ደግሞ ህጎች ይሻሻሉ ነበር። በስር ላይ የነበሩ የፖለቲካ እስረኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች ከእስር እንዲፈቱ ሆኖ ነበር። ክልከላ ተደርጎባቸው ወይም ደግሞ ኢትዮጵያ ውስጥ አክሰስ እንዳናደርጋቸው ተደርጎ የነበሩ በተለይ ከፍሪደም ኦፍ ኤክስፕሬሽን ጋር ተያይዞ ብዙ ብሎጎች፣ የኦንላይን ሚዲያዎች እንደገና መከፈታቸው እነዚህ ተስፋ የሚያጭሩ ነገሮች ነበሩ። አሁን ኢትስ ታይም እንግዲህ ጋዜጠኝነትን በደንብ ኢትዮጵያ ውስጥ ለመስራት ምናምን ብለን ተስፋ ያደረግንበት ጊዜ ነበረ። ግን እሱም ሆኖ ተከታትለው የወጡ የነበሩ ህጎች ደግሞ ሌላ እንድምታ ነበራቸው። ለምሳሌ ይሄ ክልከላ የበዛባቸው ህጎችና ፕራክቲሶች ነበሩ። የጸረ ሽብር ህጉ፣ የሄት ስፒች ህጉ ቬግ የሆኑ ትርጉሞች እና ፍቺዎች እንዲሁም ደግሞ ቅጣቶችን አስቀምጦ ነበር። መልሶ እነሱ ደግሞ ማንን ታርጌት ያደርጋል ስንል በጣም ስራቸውን አክብረው ለህዝብ ደግሞ ባላንስድ የሆነ መረጃን ያደርሱ የነበሩ ጋዜጠኞችን እና የሚዲያ ባለሙያዎችን ታርጌት ያደርጋል መልሶ። ምክንያቱም አንድ ሰው በሄት ስፒች ፍሪደም ኦፍ ኤክስፕሬሽን መብቴን ኤክሰርሳይዝ ሳደር ሰንበዲ መጥቶ ደግሞ የፍሪደም ኦፍ ማን ነው በጥላቻ ንግግር ሊከሰኝ ነው ማለት ነው። ከዛም ተከትሎ ደግሞ ያው የጋዜጠኞች መታሰር፣ ሲታሰሩ ሲፈቱ ሲታሰሩ የነበሩ አሁን ስቲል እስር ላይ ያሉ እንደ መስከረም አበራ ማንሳት እንችላለን ያሉ ጋዜጠኞች ስቲል በፍርድ ሂደት ላይ ነው። ወደ ፍርድ ቤት ከመቅረባቸው በፊት ራሱ በጣም ረጅሙን ጊዜ በእስር ላይ ቆይተዋል። ከዛ በተጨማሪ ደግሞ ያለው የሚዲያ አፈናና ክልከላ ጋዜጠኞችን ሰልፍ ሴንሰርድ እንዲያደርጉ አድርጓቸዋል። ምንድነው ማወቅ እናውቃለን ብንናገር እናልቃለን የሚባል ብሂል አለ አይደለም። ስራቸውን በነፃነት ላለመስራት እንቅፋት ሆኖባቸዋል። ምክንያቱም ሰልፍ ሴንሰርድ ያደርጋሉ። አብረዋቸው ይሰሩ የነበሩ የሙያ አጋሮቻቸው፣ ባልደረቦቻቸው፣ የሚያውቋቸው ከሩቅም ከቅርብም ሆነው የሚያዩቸው ጋዜጠኞች ወይ አገር ጥለው እንዲሰደዱ ሆኗል ወይ ደግሞ አርቢትራሪ ከህግ ውጭ ታስረዋል፣ ተይዘዋል። ስለዚህ እነዚህ ነገሮች ሁልጊዜ ምን ያደርጋሉ? ሰዎችን ሰልፍ ሴንሰርድ እንዲያደርጉ ያደርጋሉ። ልናገር አልናገር፣ ይሄን ብል የሚመጣው ኮንሲኩዌንስን መሸከም እችላለሁ። እንደዚህ ያሉ ነገሮች ተከታታይ ይወጡ የነበሩ ሌላ ደግሞ ይሄ ለህግ ጥሰት
ሽፋን ሰጥቷል ብዬ የማስበው ተደጋግሞ ይወጣ የነበረ የስቴት ኦፍ ኢመርጀንሲ በመንግስት ይታወጁ የነበሩ ስቴት ኦፍ ኢመርጀንሲዎች ደግሞ እነሱ በራሳቸው ሽፋን ሰጥተዋል ብዬ አስባለሁ። ምክንያቱም ሰዎችን ያለምንም ማዘዣ ከህግ አግባብ ውጭ እንዲታሰሩ፣ እንዲያዙ፣ እንዲንገላቱ ከበር ሰጥቶ ቆይቷል ብዬ አስባለሁኝ። ከኦገስት 2022 ጀምሮም እንደዚሁ አማራ ክልል ላይ ስቴት ኦፍ ኢመርጀንሲ ነበር። ከእሱ ጋር ተያይዞ ጋዜጠኞች፣ የአካዳሚ ውስጥ ያሉ ሰዎች፣ ዳኞች ሁሉ ያለ ምንም ከህግ አግባብ ውጭ ሲታሰሩ ሲፈቱ ነበሩ። ከዛ ደግሞ ይሄ የኮንፍሊክት ሴንሲቲቪቲ ጋር በተገናኘ ሌብል መደረግ አለ አይደለ? እሱ አሁን ከህግም ውጭ ደግሞ የሶሳይቲው ደግሞ የማህበረሰቡ ደግሞ ሌብል የሚያደርጋቸው ነገሮች ጋዜጠኞቹን እንደገና ስራቸውን እንዳይሰሩ አግባቡ እንዳይሰሩ ክልከላ አድርጎባቸዋል ወይም ጫና ፈጥሮባቸዋል። ለምሳሌ ከግጭቶች ጋር በተገናኘ ባላንስድ የሆነ ወይም ደግሞ ሚዛናዊ የሆነ ዘገባን ለመስራት እስከሚቸገሩ ድረስ በአንደኛው ሳይድ ያለው ጎራ ኖ እንደዚህ አልነበረም፣ ሁሉም ሰው እውነትን ሳይሆን መስማት የሚፈልገው እውነት እንዲዘገብለት ሳይሆን ይፈልግ የነበረው በተለይ ከግጭቶቹ እና ከጦርነቱ ጋር ተያይዞ በነበረው ነው እየተናገርኩ ያለሁት። የራሱን እውነት ወይም ደግሞ እውነት ብሎ የያዘውን ነገር እንዲነገርለት ይፈልግ ነበር። እውነቱ ግን የአንድ ሳይድ ብቻ ነው ወይ ነው ጥያቄ። የአንድ የመገናኛ ብዙሃን ባለሙያ ስራ ወይም ኃላፊነትና ግዴታ እነዚህ ነገሮች ያለውን ነገር ማቅረብ፣ ፍርዱን ደግሞ ለሰሚ ወይም ደግሞ ለተመልካች መተው ነው የሚሆነው። ከዛ እንደገና እየቆየ ደግሞ የኦንላይን ሚዲያ ሪስትሪክሽኖች ነበሩ። ያው የህዝብ የሚባሉት ሚዲያዎች ዊኦኖ የህዝብ እንዳልሆኑ ኢንዲፔንደንት የሚባል ፐብሊክ ሚዲያ የለም፣ ገቨርንመንት ኦን ያደርጋቸዋል። ስለዚህ በአጭሩ ምን ሆነው ነበረ ኦር ስቲል ምንድን ናቸው ብለን ካልን የገዢው ፓርቲ ስፔሲፊካሊ ደግሞ የመንግስትን ብቻ ሳይሆን ስፔሲፊካሊ የገዢው ፓርቲ ቃል አቀባዮች ናቸው ኢትዮጵያ ውስጥ ያሉት የፐብሊክ ሚዲያዎች። ስለዚህ ኤዲቶሪያሎቻቸው እንዴት ነው የሚሰሩት? ማን ነው የሚሰራቸው? ገለልተኛ ወገን ነው ወይ? ሁሉንም ያማከለ ነው ወይ? ኦር ደግሞ ገዢውን ፓርቲ ብቻ የሚያስደስት ወይም ደግሞ እንዲነገርለት የሚፈልገውን ነገር ብቻ ነው ወይ ኤዲቶሪያሉ አፕሩቭ የሚያደርገው? እሱን እንግዲህ ለአድማጭም መተው ያለብን ይመስለኛል። ከዛ ውጭ ደግሞ የሰፖርትም የለውም፣ የሚዲያው ሰፖርትም የለም። እነዚህ ሁላ ነገር እንግዲህ ውስጥ የሚያልፍ ሚዲያ ነው። በየጊዜው የተለያዩ ደግሞ ክልከላዎች እና ህጎች የሚወጡበት እንግዲህ አይ ቲንክ ኦገስት ኦር ሴፕቴምበር 2024 ጀምሮ በብዙ ባለድርሻ አካላት ከብዙ ባለድርሻ አካላት ጋር ውይይትና ክርክር ሲደረግበት የነበረው የመገናኛ ብዙሃን ማሻሻያ አዋጅ ምንም ለውጥ ሳይደረግበት የመገናኛ ብዙሃን አዋጅ ቁጥር 1238/2013 ለማሻሻል በቀረቡ ድንጋጌዎች ላይ ምንም አይነት ማሻሻያ ወይም ደግሞ የባለድርሻ አካላትን ድምፅ ወይም ደግሞ ጥያቄዎች ኢንቱ ኮንሲደሬሽን ሳይከት ኤፕሪል 2025 ላይ እንደገና ጸድቋል ማለት ነው። ስለዚህ የኢትዮጵያ ሚዲያ ያለበት ስትራግል ህጉ ብቻ አይደለም። በጣም ቅድም ሳነሳቸው የነበሩት ብዙ ዘርፈ ብዙ የሆነ ችግር ያለበት ወይም ደግሞ ተግዳሮት ያለበትን ሚዲያ እንደገና ደግሞ በህግና በአዋጅ ነፃነቱን ማሳጣትና መከልከል ሞር ያቀጭጨዋል። የሰዎችንም ደግሞ የመናገርና ሀሳባቸውን በነፃነት የመግለጽ መብታቸውን ይከለክላል ማለት ነው። አዎ፣ መልካም መሰረት፣ በጣም ትላልቅ ሀሳቦችን ያነሳሽው። በተለይ ደግሞ ያው እንግዲህ የሚዲያው ያለበትን ጫና እንደ ሀገር በእርግጥ በጣም በብዙ ችግሮች የተከበበ ነው። በብዙ ችግሮች ተከቦም ደግሞ
ከዛ በተቃራኒው ደግሞ የሚሰሩ በጣም የሚለፉ የሚተጉ ሙያቸውን ስራቸውን አክብረው የሚሰሩ ጋዜጠኞች እንዳሉ እንደዚሁ እናያለን፣ እንረዳለን። በዛም ነው እንግዲህ ሚዲያው አራተኛ መንግስት ነው ተብሎ እንዲሄድ እንኳ እንዲያው ትንሽ የስም ኤሌመንቱ እንኳ እንዲቀጥል የሚያስችሉ በጣም ለሙያቸው የታመኑ ጋዜጠኞችን እንዳሉ እና በዚህ ሁሉ ውጣ ውረድ ስራቸውን በጣም ይቅርታ ስራቸውን የሚከውኑ ባለሙያዎች እንዳሉ እንረዳለን። ከዛ ጋር በተገናኘ በተለይ ደግሞ ከአስቸኳይ ጊዜ አዋጁ ጋር ተያይዞ ወደ ለእስር የተዳረጉ እንዲሁም ደግሞ እንግዲህ በተለያየ ጊዜ ለእስር መዳረግ ብቻ ሳይሆን ያለ አግባብ መያዝንም ጨምሮ እንደዚሁ ከህግ አግባብ ውጭ እንዲያዙና ትሪት እንዲደረጉ የተደረጉ ጋዜጠኞችም እንዲሁም አሁንም ድረስ በማረሚያ ቤት የሚገኙ ጋዜጠኞች እንዳሉ እናውቃለን። ከዚህ ጋር በተገናኘ እንግዲህ የኢትዮጵያ የመገናኛ ብዙሃን ባለሙያዎች ማህበር መስራቾች በተለይ ደግሞ ጎበዜ ሲሳይና ዳዊት በጋሻውን መጥቀስ ይቻላል። እዚህ ጋር ሁለቱ ጋዜጠኞች እንግዲህ የማህበሩን ከመጀመሪያው ጀምረው ሲመሩ፣ ሲያስተባብሩ፣ ሲያቋቁሙ በህጋዊ መንገድም ሲያስመዘግቡ የነበሩ ጋዜጠኞች ናቸው። ያው እንግዲህ አሁን ማህበሩ ለነሱም ከለላ መሆን አልቻለም። እንግዲህ በእርግጥ ያው የሙያ ማህበራት ኢትዮጵያ ውስጥ ለማህበሩ አባላቶች ያላቸውን እንግዲህ ጉልህ የሆነ ጥበቃ ማድረግ እስከማይችሉ ድረስ በአንድም በሌላ መልኩ እንዲዳከሙ ይደረጋሉ። በተለይ ደግሞ የሚዲያ ማህበራት ሲሆን ደግሞ እንዲሁ በጣም ጫናውም ይበረታል ማለት ነው እና ከዚህ ጋር በተገናኘ እንግዲህ ያነሳናቸው የጠቀስናቸው አጋሮቻችን ማለት የሚዲያ ባለሙያ ወይም ደግሞ እንደዚሁ ባልደረቦቻችን አሁንም በእስር ይገኛሉ። ይህ ደግሞ እንግዲህ ከሚዲያ ህጉ ጋር የሚጻረር ነው የሚሆነው። ቢከዝ ምንድን ነው አንድ የሚዲያ ባለሙያ በስራው ላይ ጥፋት እንኳ ቢገኝበት ወይም ደግሞ ቢጠረጠር በወንጀል ቢጠረጠር ወይም ደግሞ ከሙያው ጋር በተገናኘ ቢጠረጠር ውጭ ሆኖ ህጉ ፍርዱን የመከታተል መብት እንዳለው ይደነግጋል። ይህ ነገር ግን አልሆነም። አሁንም ድረስ እንግዲህ የሚዲያ ባለሙያዎች እስር ቤት ይገኛሉ ወይም ደግሞ በተለያየ ጊዜ ወደ እስር እንዲጋዙ ይደረጋሉ ማለት ነው። ሌላው እንግዲህ ከግጭት አዘጋገብም ጋር በተገናኘ ነው። ምክንያቱም ከዚህ ቀደም ወይም ደግሞ እንግዲህ ባለፈው የአመራር ጊዜ ኢህአዴግን ማንሳት እንችላለን። የነበረው ምንድን ነው እንግዲህ አንድ ጫናው ከመንግስት ወገን ብቻ የሚመጣ ነበረ የሚሆነው። ጋዜጠኞችም ይፈሩና ይጠነቀቁ የነበረውን ከመንግስት በኩል ይመጣ የነበረውን ጫና ነበረ። አሁን ግን ከየትኛውም ወገን እንዲመጣ አይታወቅም። በተለይ ደግሞ እንግዲህ በብሔርም በሃይማኖትም በጣም ብዙ ጽንፍ የረገጡ አስተሳሰቦች በጣም እየነገሱ የመጡበት ጊዜ ላይ እንገኛለን አሁን እና ጋዜጠኞችም ጋር እንደዚሁ ይሰርጻል። ነገር ግን ደግሞ ጋዜጠኞች የሙያቸውን ላይ ትኩረት አድርገው በሚሰሩበት ጊዜ ከአንድ ወገን እንግዲህ ያ እውነታ ያልተመቸው አንድ ቡድን እንግዲህ መጥቶ ጋዜጠኞች ላይ ጥቃት እስከ ማድረስ የሚደርስበት ጊዜም አለ፣ አጋጥሞንም ያውቃል። እዚህ ጋር ስም መጥቀስ ባያስፈልግም ነገር ግን በአንድ ወቅት ከአንድ የግል የሬዲዮ ጣቢያ የሚሰራ ባልደረባችን የምርመራ ዘገባው እንዲሁ ሬዲዮ ላይ ካደረሰ በኋላ የትራንስፖርት አገልግሎት ለመጠቀም ቆሞ ታክሲ የጠበቀ ባለበት ወቅት በግል የቤት መኪና የመጡ ሰዎች ወጣቶች 1-4 ይሆናሉ ድብደባ አካሂደውበት በጣም በህይወትና በሞት መካከል ሆኖ ነው ጥለውት የሄዱትና እንዲሁ ከለላ ማግኘት ጋዜጠኞች በሙያቸው በሚሰሩት ስራ ከለላ የማግኘት እንኳ መብት እስከማይኖራቸው ድረስ ነው አሁን እየተካሄደ ያለው ማለት ነው። ይህ በጣም በቀጣይ እንግዲህ ወደ ሚዲያው የሚገቡ በአዲስ ኢነርጂ፣ በአዲስ ሀሳብ፣ በአዲስ ፍላጎት እንግዲህ ጋዜጠኛ እንሆናለን ብለው ወደ ሚዲያው ለሚገቡ አዳዲስ ባለሙያዎች እንግዲህ በጣም የሚያስፈራና የሚያስደነግጥ ነው የሚሆንባቸው ማለት ነው። ዘርፉ በራሱ በጣም ብዙ ድክመቶች አሉበት፣ እንዳነሳሹ በጣም ብዙ ድክመቶች አሉበት። በተለይ ደግሞ ከሙያ
ብቃት ጋርም በተገናኘ እንዲሁ በጣም ብዙ ልናነሳቸው የሚገቡ ችግሮች እንዳሉበት ሆነው ያሉበት የሙያ ዘርፍ ሆኖ ነገር ግን እነዚህ አይነት ደግሞ በጣም ውጫዊ የሆነ ተጽዕኖዎች ደግሞ ሲደርስበት በጣም በእጅጉ የሚያሳስብ ነው የሚሆነው። ሌላው እንግዲህ የአስቸኳይ ጊዜ አዋጅ በተነሳ ጊዜ የመጀመሪያው ሩጫ የሚሆነው እንግዲህ ወደ ጋዜጠኞች ነው። ጋዜጠኞችን ወደ ማሳደድ፣ ጋዜጠኞችን ወደ ማስፈራራት እና ወደ ማስደንገጥ ነው መጀመሪያ የሚኬደው። ከዛ በኋላ አዋጁ ይጸድቅና እንግዲህ በአዋጁ ስር ህገወጥም ህጋዊም አካሄዶች ሲደረጉ እናያለን። ሌላው የግለሰብና በጣም ይቅርታ የህዝብና የግል ሚዲያ በሚል ነው የሚከፈለው ኢትዮጵያ ውስጥ ያለው የሚዲያ ዘርፍ ማለት ነው። እና ከዚሁ ጋር በተገናኘ በተለይ ደግሞ ከዚህ ቀደም ጠቅላይ ሚኒስትሩ በፓርላማም ሲናገሩ እንደሰማ ነው እኛ ደሞዝ እየከፈልን እኛኑ ይሰድቡናል የሚል እንግዲህ የፓርቲና የመንግስት ሚዲያዎች ተብለው ነው እንግዲህ በአመዛኙ ሰዎች የሚያውቋቸው የህዝብ ሚዲያ የሚባሉትን እንደዚሁ ሲያሸማቅቁ እናስተውላለን ወይም ደግሞ እናስታውሳለን። ከዛ ጊዜ ጀምሮ እንግዲህ የነበረው የአዘጋገብ እንግዲህ አንግል መረጣ ወይም ፍሬሚንግ መረጣዎቹ ከጊዜ ወደ ጊዜ እንግዲህ ወደ አንድ በኩል ወይም ደግሞ ወደ መንግስት በኩል እያዘነበሉ የመጡበት ሁኔታ አለ እና እንዲሁ እንግዲህ በጣም በስራቸውም በኃላፊነትም በጣም ትልቅ ደረጃ የደረሱ እንደ ጠቅላይ ሚኒስትሩ አይነት ሰዎች ተነስተው እንደዚህ አይነት ንግግሮችን ሲያደርጉ ሚዲያው ላይ በጣም ከፍተኛ ድንጋጤዎችን ነው የሚፈጥረው። ይህ ደግሞ እንግዲህ ወደፊት ሀሳብን በነፃነት የመግለጽ ብቻ አይደለም፣ መረጃን ለህብረተሰቡ በተገቢው መንገድ ሳይበረስ ሳይከለስ እንዲደርስ የሚያደርገውን እንግዲህ አሰራር ሚዲያዎች ጋር በሚፈጠረው ድንጋጤ ምክንያት ሳይከናወን ይቀራል ማለት ነው። ይህ ደግሞ እንግዲህ ለሐሰተኛ መረጃዎች እና ህብረተሰቡም ደግሞ ሌላ የመረጃ አማራጮችን ወደ መጠቀም እና ወደ ማማተር ይሄዳል ማለት ነው። ከዚሁ ጋር በተገናኘ እንግዲህ ያው ካነሳ ነው አይቀር ሚዲያው በጣም ዘርፈ ብዙ ችግሮች እንደሚደርስበት እናውቃለን። በተለይ ደግሞ በዋናነት እንግዲህ የህትመት ሚዲያውን ማንሳት እንችላለን። የህትመት ሚዲያው እንግዲህ ከጊዜ ወደ ጊዜ እየቀነሰ በእርግጥ አንዳንዶች እንደሚሉት የማህበራዊ ሚዲያው እየጎለበተ መምጣት እና የዲጂታል ዘርፉ በጣም እያደገ መምጣት በራሱ የህትመት ሚዲያውን ገድሎታል የሚል ሀሳብ የሚያነሱ ቢሆንም ነገር ግን ከዚህ ጋር በተገናኘ ደግሞ የህትመት ዋጋ ወይም ደግሞ የወረቀት ዋጋ መጨመር በራሱ እንግዲህ ሚዲያውን በአንድም በሌላ በኩል እንዲቀጭጭ እና ከገበያ እስከ መውጣት እንዲደርስ ያደርገዋል ማለት ነው። እንግዲህ ባልሳሳት በጣም በጣት የሚቆጠሩ የፕሪንት ሚዲያዎች ብቻ ወይም ደግሞ የህትመት ሚዲያዎች ብቻ እንዳሉ እገነዘባለሁ። ይህ እንግዲህ ማለት ለ130 ሚሊዮን ህዝብ ምን ማለት እንደሆነ እዚሁ መረዳት እንችላለን እና በቀጣይ ሊኖረው የሚችለው ተጽዕኖ በራሱ ከፍተኛ ተጽዕኖ ይኖረዋል ብዬ አስባለሁኝ። በዚህ ጉዳይስ እንግዲህ መሰረት ምን ትያለሽ? ምን አይነት መረጃዎች እንግዲህ ትሰጭናለሽ? አመሰግናለሁ ኤርሚያስ። ቅድም እኔም አንተም እንዳነሳ ነው የኢትዮጵያ መገናኛ ብዙኃን ዘርፈ ብዙ ችግር ነው ያለበት። ከመንግስት ከሚደርስበት መዋከብ፣ ክልከላ እንዲሁም የመገናኛ ብዙኃን ባለሙያዎች ላይ ከሚደርሰው አፈና፣ ስደትና እስር ባሻገር ደግሞ ማህበረሰቡን ባይተልፍ ደግሞ የሚያደርሰው ጫና ቀላል አይደለም። በተለይ ቅድም ለማንሳት እንደሞከርኩትኝ የዚህ የብሔር ተኮር ፖለቲካ በራሱ የፈጠረው ነገር ቀላል አይደለም። አንድ ባለሙያ አንድ ጽሁፍ ሲያቀርብ ወይም ደግሞ አንድ ዘገባ ሲሰራ የገሌን ወገን ወይም ደግሞ የገሌን ብሔር ቢሆን ኖሮ እንደዚህ አትልም ነበር፣ እንደዛ አትልም ነበር። እሱ ባይትሰልፍ በጣም ሰልፍ ሴንሰርሽፕ ውስጥ ባለሙያውን እንዲገባ ያስገድደዋል። ከዛ በተጨማሪ ደግሞ እያየን ያለነው ነፃና ገለልተኛ የሆነ ሚዲያ ለመኖር አደርባይነት ላይ የተመሰረተ የፐብሊክ ሚዲያ መኖር እሱ ደግሞ
በደንብ የሚዲያ ስፔሱን እንዲቀጭጭ አድርጎታል ብዬ አስባለሁኝ። በነገራችን ላይ ከሙያ ማህበራት ጋር በተገናኘ ያነሳኸው የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር እድሜው ምን ያህል እንደሚሆን አላውቅም። ምክንያቱም በዚህ ባሳለፍነው ሳምንት ሌላ የሙያ ማህበር እገዳ ተጥሎበታል። የሲቪል ማህበረሰቦች ባለስልጣን የኢትዮጵያ ሕክምና ባለሙያዎች ማህበርን አግዶታል። ስለዚህ አይዶን ነው የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ደግሞ እድሜው ምን ያህል እንደሚሆን እናያለን። እንዳይናገሩም የሚሆነው ነገር ቀላል ነገር ስላልሆነ ማለት ነው። በየጊዜው የሚሆነው ነገር ለእኔ አሁን ባለፈው ሳምንት ተይዞ የነበረው ጋዜጠኛ ተስፋለም ወልደየስ ማስፈራሪያም ጭምር ነው የሚመስለኝ። በነገራችን ላይ ተስፋለም መያዝ ተስፋለም ብቻውን ስለሚሰራው ወይም ደግሞ ኢትዮጵያ ኢንሳይደር ብቻውን ስለሚሰራው ስራ ብቻ ሳይሆን ብትሞክሩት እጣ ፋንታችሁ እንደሱ ነው የሚሆነው። ኦር ደግሞ ብትሞክሩት እጣ ፋንታችሁ እንደ ሌሎቹ ባልደረቦቻችሁ ከሀገር መሰደድ ኦር ደግሞ በእስር መንገላታት ነው የሚሆነው የሚል አይነት መልእክት ማስተላለፍ የፈለገ ነው የሚመስለኝ መንግስትና ካሚንግ ባክ ቱ ያነሳኸው የህትመት ሚዲያ ላይ እንደኔ ላለው በተለይ ቅዳሜን ጠብቆ አዲስ አድማስና አዲስ ነገርን እያነበበ ላደገ ወጣትነቱን ልጅነቱን ለሰራ ሰው እነዚህን የህትመት ሚዲያዎች አለማየት እየጠፉ መምጣት እንዴት ልብ እንደሚሰብር ሁላችንም እናውቀዋለን። ግን በእውነት የወረቀት መወደድ፣ አንባቢ መጥፋት ወይም ደግሞ ከህትመት ዋጋ ጋር ተያይዞ ያለው ነገር ብቻ ነው ወይ እነዚህን የህትመት ሚዲያዎች ያጠፋቸው ብለን ስንል አይመስለኝም። በጣም ቅዳሜና አይ ቲንክ ሮብ ነበር መሰለኝ ሌላው ቀን ጋዜጦችና መጽሔቶች የሚወጡበት የነበረው ጊዜ በጣም ብዙ ጋዜጦች ይወጡ ነበር። እኔ በዋነኝነት የአዲስ ነገርና የአዲስ ማለዳ ደንበኛ ነበርኩ። አባቴ የሚኒሊክ ሰንደቅና የሚባሉ ጋዜጦች ደንበኛ ነበረ። እንግዲህ እነዛ ሁላ የህትመት ሚዲያዎች የነበሩት ነገሮች ተመቻችተው ወይም ደግሞ ጋዜጣ ሽጠው በሚያገኙት ገንዘብ ኑሯቸውን አመቻችተው እየመሩ ወይም ደግሞ መምራት ችለው ስለነበረ ሳይሆን ለሙያው ከነበራቸው ፍቅር፣ ታማኝነት እንዲሁም ደግሞ ህዝብን ለማገልገል ከነበራቸው አቋም ጋር በጣም ቁርጠኛ የሆኑ የመገናኛ ብዙሃን ባለሙያዎች በጣም በሰፊው ስለነበሩ አስፓየር ያደርጉ ስለነበረ የተሻለ የሚዲያ ፕላትፎርምን እና የሚዲያ ስፔስን ክሬት ለማድረግ ኢትዮጵያ ውስጥ በጣም አስፓየር ያደርጉ የነበሩ የሚገራርሙ ጋዜጠኞች ስለነበሩ ነው እንጂ ያን ጊዜም በኢትዮጵያ ኮንቴክስት እና በኢትዮጵያ ህዝብ የኑሮና ገቢ ጋዜጣ ገዝቶ ማንበብ በጣም ሌክዠሪ ሆኖ ምናምን ነገር ሁሉም ሰው ተመችቶት የሚያደርገው ነገር ሆኖ አይደለም። ከሁሉም ሳይድ ነበር እንዳልኩት። የባለሙያዎቹም አትርፏቸው አልነበረም። እኛም ደግሞ ከሚሰጠን ገንዘብ ላይ ከታክሲ ምናምን ነገር ላይ ቆጥበን የምንገዛው ነገር ነበር የነበረው። አሁን ግን እንደሱ የለም። ያሉት እንዳልከው ጥሬ ካልከኝ እኔ የማስታውሰው አሁን ሪፖርተር፣ ፎርቹን፣ ካፒታል፣ አዲስ ማለዳ ነበር እስከ ቅርብ ጊዜ። አይ ቲንክ አዲስ ማለዳም ኮምፕሊትሊ ወደ ዲጂታል ሚዲያ የተቀየረ ይመስለኛል። እሱም ወደ እንግዲህ ከህትመት ጋር የተያያዙ ነው የሚሆኑት። ኢቢአር እነዚህ ነበር የማስታውሳቸው በቅርብ ጊዜ ነበሩ ከህትመት ጋር ተያይዞ ያሉ የሚዲያ እንትኖች። ግን እነሱም ቢሆን አሁንም ስትራግል እያደረጉ እንዳሉ አውቃለሁኝ። ግን በዋነኝነት ለእኔ የሚመስለኝ ኦፍኮርስ ሁላችንም እናውቃለን፣ መጽሐፍ ስንት እንደምንገዛ እናውቃለን። መጽሐፍ መግዛት ሌክዠሪ እየሆነ ነው ኢትዮጵያ ውስጥ። 500 እና 400 ብር አውጥቼ መጽሐፍ ከምገዛ 2-3 ያስብበታለሁ። ምክንያቱም በጣም ብዙ ነገር ስለሚቀርብኝ ኦር ደግሞ ፕራዮሪቲ ስለማይሆን ማለት ነው። ግን ከሱ ባሻገር የሚዲያ ስፔሱ መጥበብ እና የሰዎች የመናገርና ሀሳባቸውን በነፃነት የመግለጽ መብታቸው መገደብ
የፈጠረው ነገር ነው ብዬ አስባለሁ። እነዛን ጓጉተን የምናነባቸው የነበሩ ጋዜጦችን በአዘጋጅነት፣ በኤዲተርነት እንዲሁም ደግሞ በአምደኝነት ያገለግሉ የነበሩ አብዛኞቹ ጋዜጠኞች ከኢትዮጵያ ውጭ ናቸው። አሁን እኔ ፎርሴ እኔ እንኳን አነባቸው የነበረ እና ቅዳሜን ጓጉቼ የጠበቃቸው የነበሩ ጋዜጦች ላይ የሚጽፉ የነበሩ አብዛኞቹ ጋዜጠኞች ተሰደው ወጥተዋል። የሆነለት ስደትን ጥሩ ነገር ነው እያልኩኝ አይደለም። ሳይታሰር ሳይንገላታ ተሰዷል። ያልሆነለት ደግሞ እድል ፊቱን ያዞረችበት ደግሞ ታስሮ ቶርቸር ተደርጎ ማንነቱን፣ ስብዕናውን፣ ክብሩን በሚነካ መልኩ እስር ቤት በጣም ብዙ ነገር አሳልፎ ልክ ከእስር ሲፈቱ በቃን ብለው አገር ለቀው አብዛኞቹ ከሀገር ተሰደዋል። የህትመት ሚዲያው ላይ ያለው በተለይ ከዚህ ከዋጋ ንረት ጋር፣ ከህትመት ቀለም፣ ከህትመት ዋጋ፣ ከወረቀት መወደድ ጋር ብቻ ተያይዞ ሳይሆን ባይት ሰልፍ የሚዲያው ነፃነት እና በተለይ ደግሞ ምንድን ነው የሚባለው እነዚህ የገለልተኛ ተቋማትን ለማቋቋም ወይም ደግሞ ገለልተኛ ተቋማት በነፃነት እንዳይንቀሳቀሱ ኢትዮጵያ ውስጥ ያለው ነባራዊ ሁኔታ ህግ ስለማይፈቅድ አብዛኞቹ ተሰደዋል። በቃ ምክንያቱ ለእኔ ከእንትኑ ይልቅ ከመወደዱ ይልቅ ኦር ደግሞ ስቴሪዮታይፕ ናሬሽኖች ደግሞ አሉ አይደለ? ይሄ ትውልድ አያነብም ምናምን የሚባል እንዴት ነው 130 ሚሊዮን ህዝብ በአንድ የሚፈረጀው? ኦር ደግሞ በሆነ ፐርሰንት በ1% በ2% ህዝብ 130 ሚሊዮን ህዝብን እንዴት ትፈርጃለህ? ማንበብ አይወድም፣ ሶሻል ሚዲያ ላይ ነው፣ ቲክቶከር ነው ምናምን። ቢዮንድ ዛት ግን በጣም ብዙ ማንበብ የሚወዱ ሰዎች፣ ለማንበብ ዋጋ የሚከፍሉ ሰዎች፣ ለማንበብ ገንዘብና ጊዜን መስዋዕት የሚያደርጉ ሰዎችም አሉ። ስለዚህ ይሄ ከፍረጃውም ባሻገር ለእኔ ከፍረጃውም ከዋጋውም በላይ ጎልቶ የሚታየኝ ነፃና ገለልተኛ ተቋማትን ለማጠናከር የሚሰሩ ምንም አይነት ስራዎች ስለሌሉ እንዲያውም ያሉትንም ተቋማት ማዳፈን ማዋከብ ስለሆነ የተለመደው ነገር ሰዎች ወይ ይቅርብን ብለው ምንድን ነው የስራ መስክ ቀይረዋል፣ ኦር ከሀገር ተሰደዋል፣ ኦር ቢኖሩም ራሳቸው በጣም ሰልፍ ሴንሰርድ አድርገዋል። አዎ በእርግጥ በጣም ትክክል ነው ያልሽው። እንደዚህ የህትመት ሚዲያዎችን በሚመለከት በእርግጥ እንዳልሽው ከወረቀት ዋጋ መወደድ ባሻገር እንግዲህ በርካታ ጉዳዮች ጫና ይደረግበታል እና ከዛም ጋር በተገናኘ እንግዲህ ያው እነዚህ አይነት ሚዲያዎች በዋነኝነት የሚደገፉት ያው ከሚሸጠው የጋዜጣ ገቢ ሳይሆን ከማስታወቂያ ነው በዋናነት ገቢያቸውን የሚያገኙት እና እንደዛም ሆኖ ያው የሚያወላዳ ገቢ አይደለም። በእርግጥ እንደዚህ ለጋዜጠኞች ከፍሎ በበቂ ሁኔታ ከፍሎ ያው ዘርፉ እንደ ትልቅ አይከፍልም። ከፋይ ወይም ደግሞ ብዙ ገንዘብ የሚገኝበት ለባለሙያዎች እንደ ልፋታቸው የሚከፍል የስራ ዘርፍ አይደለም ጋዜጠኝነት። የነፍስ ጥሪ ነው። ብዙዎች እንደሚሉት የነፍስ ጥሪ ነው። በቃ ማለት ብዙ ኃላፊነትን እየተወጡ ነገር ግን በጣም ትንሽ ደሞዝ የሚያገኙበት ስፍራ ነው ብለው ያስባሉ። በእርግጥም ነው ደግሞ እኔ በጣም በብዙ አይቻለሁኝ። ከዛ ጋር በተገናኘ እንግዲህ 2020 ዓመተ ምህረት ላይ ይመስለኛል በፈረንጆች ማለት ነው 2020 ላይ አንድ የሰራሁት ዘገባ ነበረ ባለሳሳት በ10 ዓመት ጊዜ ውስጥ እንግዲህ 260 ጋዜጦችና መጽሔቶች እንዲከስሙ ተደርገዋል። ይህ እንግዲህ በአንድም ሆነ በሌላ እንዲከስሙ ተደርገዋል። ዋናው እዚህ ጋር ልናነሳው የወደድነው ነገር ምንድን ነው? የመክሰማቸው ጉዳይ ነው። እንግዲህ 260 ጋዜጦችና መጽሔቶች ምን ማለት እንደሆነ ለህብረተሰቡ ምን አይነት ፋይዳ እንደነበራቸው እንግዲህ መገመት የሚያዳግት አይደለም። መረጃ በራሱ ሀብት እንደሆነ በተለይ ደግሞ አሁን ባለንበት ዘመን መረጃ በራሱ ምን አይነት ጉልበትና ሀብት እንደሆነ እንግዲህ ሁላችን የምናውቀው ጉዳይ ነው እና 260 ጋዜጦችና መጽሔቶች ሲከስሙ እንግዲህ በውስጣቸው ይዘውት ወይም ደግሞ በየጊዜው ያቀርቡት የነበረው መረጃ ህብረተሰብ ጋር ሳይደርስ እንግዲህ ይቀራል ማለት ነው። ከዚሁ ጋር በተገናኘ እንግዲህ አንዳንድ ነጥቦችን ለማንሳት ያህል
በተለይ እንግዲህ የመረጃዎች ወይም ደግሞ የጋዜጦችና መጽሔቶች መክሰም በዋነኝነት ይታይ የነበረ ወይም ደግሞ እንዳነጋገርኳቸው ሰዎች ማለት ነው የመረጃ ምንጮች በወቅቱ ምንድን ነው የሚሉት ያው እንግዲህ ከፖለቲካም ጋር በተገናኘ እንደዚህ ከፖለቲካ የፖለቲካ ወይም ደግሞ የመንግስት ውሳኔ ጋር በተገናኘ ነበረ እንዲከስሙ የተደረገው። ነገር ግን ከጊዜ በኋላ አሁን ላይ ደግሞ ያለው ጉዳይ ምንድን ነው እንግዲህ የግልም ሆነ የመንግስት ቢሮዎች ለመረጃ ክፍት አለመሆን ነው። የመረጃ እጦት ሚዲያን በዋናነት ሊገድለው የሚችለው አንደኛውና ዋነኛው ነጥብ ነው የሚሆነው። ከተቆጣጣሪ አካል ማለትም ከመንግስት የሚደርሰው ጫና እንዳለ ሆኖ የመረጃ የማግኘት እጦት በራሱ ሚዲያው ቀስ እያለ እንዲሞት እና እንግዲህ በህብረተሰቡም ዘንድ እንግዲህ ተአማኒነቱ እያጣና ወይም ደግሞ ተፈላጊነቱ እየታጣ እንዲሄድ ያደርጋል ማለት ነው። ይህ በራሱ እንግዲህ ሚዲያውን በጣም አሳዛኝ ሞት እንዲሞት ያደርገዋል ማለት ነው። መረጃ የማግኘት መብታቸው አለ። መንግስትም ይህን ያምናል። ሄደሽ ብትጠይቂያቸውም የስራ ኃላፊዎችንም እንዲሁ ብትጠይቂያቸው አይ እኛን እኮ በራችን የሚያንኳኳ የሚዲያ ባለሙያ የለም፣ ስለዚህ ለማን ነው መረጃ ልንሰጠው የምንችለው የሚል ምላሽ ሊሰጡ ይችላሉ። ነገር ግን በዋናነት የበራቸው ክፍት አለመሆን በተለይ ደግሞ የመንግስት ቢሮዎች ማለት ሙሉ በሙሉ ሊባል በሚችል ሁኔታ በራቸው ዝግ ነው ለግል ሚዲያዎች። በተለይ ደግሞ የመንግስት የምንላቸው ወይም ደግሞ ፐብሊክ የምንላቸው ሚዲያዎች በእርግጥ የስራ ኃላፊዎቻቸው ያው ከአለቆች ጋር በሚያደርጉት ግንኙነት በሩ ይከፈትላቸዋል። እንዲሁም ደግሞ ያው ብዙዎቻችን እንደምናውቀው የመንግስት አጀንዳ ለህብረተሰቡ የሚሰጥበት አንደኛው እና ዋነኛው ማሽኖች ከመሆናቸውን ጋር በተገናኘ እንግዲህ ያው በሮች ክፍት ይደረግላቸዋል ማለት ነው። ሌላው የስራ ኃላፊዎች በተለይ ደግሞ የህዝብ ግንኙነት ባለሙያዎች በእያንዳንዱ የመንግስትም ሆነ የግል ስራ ተቋማት ላይ ያሉ የስራ ኃላፊዎች እንግዲህ መረጃ የመስጠት ግዴታቸው መሆኑን ይዘነጉታል። ይህ በውል የሚታወቅ ነው። ማንም ደግሞ የሚዲያ ባለሙያ ይህን በደንብ የሚረዳው እና የዕለት ተዕለት ስራው ወይም ደግሞ ተግዳሮቱ አድርጎ ሊገልጸው የሚችለው ነጥብ ነው ማለት ነው። በደውለው በምናናግርበት ወይም ደግሞ በሚጠየቁበት ጊዜ የስራ ኃላፊዎች ጆሮ ላይ ስልክ ከመዝጋት ባለፈ እንዲሁም የማመናጨቅ እና የማስፈራራት አዝማሚያዎችም እንዲሁ ያሳያሉ። እንግዲህ ያው ችግሮቹ ነጥብ በነጥብ እያነሳናቸው ነው የምንገኘው። እንግዲህ ሌላው የሚኒስትሪ ሚዲያ የሚባለው እንግዲህ ጋዜጣ፣ ሬዲዮ፣ ቴሌቪዥን የምንላቸው ማለት ነው። እነሱ ከባድ ፈተና ላይ ናቸው አሁን ያሉት። በተለይ ደግሞ የማህበራዊ ሚዲያው በጣም እየመራው ነው ያለው። እንግዲህ ሚኒስትሪ ሚዲያውን ማህበራዊ ሚዲያው እየመራው ሲሆን ምን አይነት አደጋ ሊፈጠር ይችላል የሚለውን ነገር ደግሞ እንዲሁ ማንሳት ያስፈልጋል። ምክንያቱም ኢትዮጵያ እስከማውቀው ድረስ እንግዲህ የማህበራዊ ወይም የዲጂታል ሚዲያ ፍሬምወርክ ሌጋል ፍሬምወርክ ያላት አይመስለኝም። ከዚህ ጋር በተገናኘ በጣም በተደጋጋሚ ብዙ ስልጠናዎች ላይ የስራ ኃላፊዎች ጋር ለመነጋገር እና ይህን ጉዳዩ ለማንሳት ሞክሬ ያውቃለሁ። የስራ ኃላፊዎችም በየጊዜው የሚመጡት በተለይ የብሮድካስት ባለስልጣን ያኔው አሁን የሚዲያ አውቶሪቲ ማለት የሚዲያ ባለስልጣን የሚባለው የስራ ኃላፊዎች ይህን ጉዳይ ያውቁታል፣ ክፍተት እንዳለም ይረዳሉ። ሀገር ላይ እየደረሰ ያለውንም ጫና በጣም በውል ይረዱታል። ነገር ግን ይህ ሲሆን አይታይም። ወደ ስራ ወርደው ወደ መሬት ወርደው ይህን ነገር የህግ ማዕቀፍ ለማዘጋጀት ሲደረግ ወይም ደግሞ ወደ ስራ ሲገባ አላይም። ይህ በራሱ እንግዲህ የሚኒስትሪ ሚዲያውንና በዋናነት ተመዝግቦ በህጋዊ መንገድ መንግስትም ህዝብም የሚያውቀዋቸውን የሚዲያ ተቋማት እንግዲህ ያቀጫቸዋል ማለት ነው። ይህ ደግሞ የሚቀጩበት ምክንያት ደግሞ እንግዲህ ያው ከላይ የጠቀስኳቸው እንዳሉ ሆኖ ምንም አይነት ኤዲቶሪያል ፖሊሲ የሌላቸውና የመቀመጫቸው የት ጋር እንደሆነ የማይታወቁ የዲጂታል ሚዲያ ተቋማት እንግዲህ የሆነውን የተጣራውንም ያልተጣራውንም መረጃዎችን ወደ ህብረተሰብ በማድረስ ህብረተሰብ ወደዛ እንዲሳብ እያደረጉ በዋነኝነት እንግዲህ ተጠያቂነትን ይዘው የሚንቀሳቀሱ ወይም ደግሞ የሚሰሩ የሚዲያ ተቋማትን የመዘንጋትና
ዲጂታል ወይም ወደ ማህበራዊ ሚዲያው ደግሞ የማዘንበል አዝማሚያ ይታያል ማለት ነው። ከዚሁ ጋር ተያይዞ እንግዲህ የጠቅላይ ሚኒስትሩ ወይም ደግሞ ሌሎች የከፍተኛ የሀገሪቱ ባለስልጣናት መረጃዎችን በቀጥታ ወደ ሚዲያ ወይም ደግሞ ወደ ጋዜጠኞች ከመሄድ ይልቅ በራሳቸው የማህበራዊ ትስስር ገጽ የማስፈር እና እንግዲህ ህብረተሰቡም ሚዲያውን ከመከታተል ይልቅ ማህበራዊ ድረገጾችን በመከታተል ዋነኛ የመረጃ ማግኛ ምንጭ አድርጎ እንዲወስደው ያደርጋል ማለት ነው። ይህ በራሱ እንግዲህ ለበርካታ የሐሰተኛ መረጃ ፍሰት እና የሐሰተኛ መረጃ መመረት በጣም የራሱ የሆነ አስተዋጽኦ ይኖረዋል ማለት ነው። እንግዲህ ጋዜጠኞች ደውለው መረጃዎችን ከማጣራት ይልቅ ማህበራዊ ሚዲያ ላይ ያሉትን መረጃዎችን በመውሰድ እንግዲህ ወደ ህብረተሰቡ ማድረስ ይጀምራሉ ማለት ነው። ይህ ደግሞ ህብረተሰቡ ላይ የሚደርሰው ተጽዕኖ በጣም እጅግ አደገኛ ይሆናል ማለት ነው። በተለይ ደግሞ አሁን ግራቀኝ ጦርነቶች እየተካሄዱ ባለበት ኢትዮጵያ እንደዚህ አይነት መረጃዎች ምን ያህል ክፉ የሆነ እንግዲህ ውጤቶችን ሊያመጡ እንደሚችሉ በርካታ ሀገራትን እንደ ማሳያ መጥቀስ የሚቻል ነው የሚሆነው። ይህ እንግዲህ ዋነኛውና ትልቁ ነጥብ ሆኖ ከዚሁ ጋር በተገናኘ ደግሞ የጋዜጠኞችንም የሙያ ብቃትን በተመለከተ ደግሞ እንደዚሁ ማንሳት ያስፈልጋል። ያው መቼም ጥቅልል አድርጎ አንድ ወገን ላይ የጫናውን ማሸከም ብቻ ሳይሆን በጋዜጠኞችም ዘርፍ ደግሞ እንግዲህ ያለውን ክፍተት እንዲሁ ልናይ ይገባናል ወይም ልናነሳ ግድ ይላል ማለት ነው። ምክንያቱም የሚዲያ ነፃነቱ እንግዲህ በተሰጠን ሰዓት እንዲሁ በርካታ ችግሮች ወይም ደግሞ በርካታ ክፍተቶች የታዩባቸው ዘገባዎችን እንደዚሁ እንታዘባለን። በኋላ ላይ ያው እንግዲህ ሚዲያ ተቋማት እንዲዘጉ ሆነዋል። ነገር ግን ከዚሁ ጋር ተገናኝቶ እንግዲህ የሚዲያ ባለሙያዎች በራሳቸው እንግዲህ የሚታሰቡትን ወይም ደግሞ ውስጣቸው ያለውን ትክክለኛውን መረጃ ሳይሆን ውስጣቸው ያለውን ፍላጎት እስከ መጻፍና ወይም ደግሞ እስከ ማስተላለፍ የደረሱበትም አጋጣሚዎች አሉ። ከዚህ ጋር በተገናኘ እንግዲህ አንዲት የዓለም አቀፍ ሚዲያ አርታኢ የሆነች ወይም ኤዲተር በአንድ ወቅት እንደዚሁ በአንድ የዓለም አቀፍ ስብሰባ ላይ እንደዚሁ ተገናኝተን እናወራ ነበር እና ከኢትዮጵያ ጋር ያለውን ችግር ስታነሳልኝ በጋዜጠኞች በጣም አገራችሁ ውስብስብ ችግሮች ያሉበት እንደሆነ እረዳለሁ ትላለች እና ነገር ግን በጋዜጠኞች በዚህ ምክንያት ደግሞ በጋዜጠኞች ውስጥ ያለውን ሀሳብና ትክክለኛውን መረጃ የቱ ጋር እንደሆነ ተጽፎ የሚመጣልኝን መረጃ ለማጣራት በሚሄድበት ጊዜ የጋዜጠኛው ፍላጎትና ትክክለኛው መረጃ የቱ ጋር እንደሚለያይ በጣም ይቸግረኛል። ለይቼ እንዴት እንደማይ ይቸግረኛል እና የጋዜጠኞችም የራሳቸው የሆነ ፍላጎት ጽሁፋቸው ላይ ሲንጸባረቅ አስተውላለሁ ትላለች እና ይህ በራሱ በጣም ችግር ነው ማለት ነው። በጣም ማለት እንግዲህ መረጃ ወደ ህዝብ ከደረሰ በኋላ የሚፈጥረውን የሚያለማውን ወይም የሚያጠፋውን ነገር የመገመት አቅም የለንም። ምክንያቱም በህብረተሰብ ወይም ደግሞ ተጠቃሚ በምን ያህል ደረጃ ይረዳዋል የሚለውን ነገር ነው እንግዲህ ልናይ የምንችለው ወይም ደግሞ ልንገምት የምንችለው። ከዛ በኋላ ግን የሚያደርሰውን ችግር ግን በጣም መገመት አዳጋች ይሆናል ማለት ነው። ይህ በራሱ መሻሻል ያለበት ይመስለኛል። በተለይ ደግሞ የጋዜጠኝነት ትምህርት ክፍሉ በየከፍተኛ የትምህርት ተቋማት ላይ ያላችሁ ማለት ነው ይህን ዝግጅታችን የሚረዱት ይመስለኛል ወይም የሚያዳምጡት ይመስለኛል እና እንግዲህ ስራቸው ላይ እንደዚሁ አበክረው እንዲሰሩ እና የሙያ ትስስር እንደዚሁ በተለይ ተማሪዎች ትምህርት ቤት እያሉ በኢንተርንሽፕ የሚወጡበትን ተመርቀው ወጥተው ወደ ስራ ከመሄዳቸው በፊት እንደዚሁ ኢንተርንሽፕ የሚሰሩበትን አጋጣሚዎች ወይም ደግሞ እድሎች ቢመቻቹላቸው እየተማሩ የሚሰሩበት እና በኋላ ላይ እንግዲህ ብቁ ሆነው ወደ ህብረተሰቡ የሚደርሱበት ወይም የሚቀላቀሉበትን ነገር ያመቻቻል ወይም ደግሞ ያግዛል ማለት ነው። ይህ በጣም መተግበር እና በጣም ሊጤን የሚገባው በጣም ትልቅ ሀሳብ ነው። ሌላው እንግዲህ ያው ከሚዲያ ነፃነት ጋር በተገናኘ በጣም በርካታ አይነት የጆርናሊዝም ወይም የጋዜጠኝነት ሙያዎች እንዳሉ ወይም ደግሞ ክፍሎች እንዳሉ እንረዳለን። በተለይ ደግሞ በዋናነት እንግዲህ ኢትዮጵያ ውስጥ አሁን
ወደ መጥፋቱ ነው እስከ ማለት የሚያስደፍረን አንድ የሙያ ዘርፍ አለ። እሱም ደግሞ ምንድን ነው? የምርመራ ጋዜጠኝነት የሚለው ዘርፍ ነው። እንግዲህ በዚህ ጋር ይህ አሁን ካለው የሚዲያ ነፃነትና የሚዲያ ስነ ምህዳር አንጻር የሚዲያ ምህዳር አንጻር እንግዲህ ኢትዮጵያ ውስጥ ኢንቨስቲጌት ማድረግና ወይም ደግሞ የምርመራ ጋዜጠኝነትን ተግብሮ ለህብረተሰቡ በቃ ብቁ የሆነው እና በጣም ብዙ ነገሮችን ያሟላ የምርመራ ዘገባ ማካሄድ እንግዲህ ቅንጦት ነው እስከ ማለት የደረሱም አሉ። ለዚህ እንግዲህ ዝግጅት ያናገርኳቸው አንዳንድ የሙያ አጋሮቼ ናቸው እና ኢንቨስቲጌቲቭ ጆርናሊዝም ኢትዮጵያ ውስጥ የሚታሰብ አይደለም። እንዲያው ትክክለኛው የምርመራ ዘገባዎቹ የምርመራ ዘገባ በእርግጥም እንግዲህ የሚታሰብ አይደለም ይላሉ ባለሙያዎቹ። ይህ ደግሞ እንግዲህ በሀገር ውስጥ ወይም እንግዲህ በመንግስትም በግልም ተቋማት ላይ እንዲሁም በተለያዩ ስፍራዎች ላይ የሚከናወኑ እንግዲህ የመልካም አስተዳደር ችግሮችን ሊሆን ይችላል። እንዲሁም ሌሎች የህብረተሰቡን ችግር ነቅሶ ከማውጣት ጋር በተገናኘ እንግዲህ ምንም አይነት ስራዎች ሊሰሩ ወይም ደግሞ ወደ ህዝብም ሊደርሱ ወደ መንግስትም እንዲሁ ሊደርሱ የሚችሉ ሀሳቦች አይከናወኑም ማለት ነው። ይህ በራሱ እንግዲህ በቀጣይ የኢትዮጵያ የሚዲያ ምህዳር ምን ደረጃ ሊደርስ ይችላል ወይም ደግሞ ምን አይነት መጻኢ ነገር ሊያጋጥሙ ይችላል የሚለውን ነገር ከወዲሁ ለመተንበይ በጣም አስቸጋሪ ይሆናል ማለት ነው። እንግዲህ አድማጮቻችን የሚዲያ ነፃነትን በኢትዮጵያ የተመለከተ በርካታ መረጃዎችን እያደረስን እንገኛለን። እኔ ኤርሚያስ ሙልጌታ እና መሰረት አሊ አብረናለን። እንግዲህ የኢትዮጵያ የሚዲያ ነፃነት ከየት ወዴት መቼ የት ተነስቶ የትስ ደረሰ፣ በተለይም ደግሞ አሁን ያለንበት ሁኔታ ምን ደረጃ ላይ እንገኛለን፣ ኢትዮጵያ ከሚዲያው በእርግጥ እንደ ትልቅ ሀገርነቷ የሚዲያው አቅምስ እንደዚሁ በተለያየ ዘርፍ የሚገባውን አይነት እንግዲህ ቦታ ወይም ደረጃ ይዟል ወይ የሚለውን ነገር እንደዚሁ እያነሳ እንገኛለን። በተለይ ደግሞ በዓለም አቀፍ ደረጃ ተወዳዳሪ ሆኖ ከመሄድ አንጻርስ ምን ይመስላል? የኢትዮጵያ የሚዲያ አቅም እንግዲህ በእርግጥ በሀገር ውስጥ ቋንቋ በብዛት የሚከናወን ቢሆንም ነገር ግን በሀገር ውስጥ ቋንቋም ሆኖ እንዲሁ በመላው ዓለም የመድረስና እንግዲህ የዓለም አቀፍ ቋንቋዎችንም የሚጠቀሙ የሀገር ውስጥ ሚዲያዎች እንዳሉ እናውቃለን እና በዓለም አቀፍ ደረጃ እንደዚሁ እንግዲህ ታሳቢ ወይም ደግሞ በግምት ውስጥ ሊገቡ የሚችሉ አይነት የሚዲያ ተቋማትን እንደዚሁ እያፈራ እንገኛለን ወይ? ምክንያቱም እንግዲህ ኢትዮጵያ በሚዲያው ዘርፍ እንግዲህ ወደ 100 ዓመትን እንግዲህ አልፏል። በተለይ ደግሞ እንግዲህ ምንድነው ንጋት፣ አእምሮ የሚባሉ ሚዲያዎችን ጨምሮ ነው እንግዲህ የዛሬት ኢትዮጵያ እነዚህን ሚዲያዎች እንግዲህ የተመሰረቱበት ምናልባትም እንግዲህ ከአፍሪካ ቀዳሚው የሚባሉ የሚዲያ ተቋማት ባለቤት የሆነች ሀገር አሁን የት ደረጃ ትደርሳለች? በየጊዜው የሚመጡ አመራሮችስ ወይም ደግሞ እንግዲህ መንግስታት ሚዲያው ላይ እያሳደሩ ያሉትስ ተጽዕኖ ሚዲያውን እግር ከወርች አስረው አላንቀሳቅስ እስከ ማለት የደረሱበትን ጊዜ እንዳለ እናስታውሳለን። አሁንም ደግሞ እንግዲህ ያው ከዚሁ አፈናና ከዚሁ ጭቆና የተላቀቀ አይመስልም። ጋዜጠኞች፣ ባለሙያዎች እየተሳደዱ ከሀገርም እስከሚወጡና እንግዲህ ሀገሪቱ ከነሱ ልትጠቀምባቸው፣ ልታገኛቸው፣ ልትሰራባቸው የሚጠበቅባትን ያህል አላገኘችም። እንግዲህ ያው መሰረት አንቺም እንደምታስቢው በርካታ የሙያ ባለቤቶች ወይም ደግሞ የጠንካራ ጋዜጠኞች አሁን እንግዲህ ኢትዮጵያ ውስጥ የሉም። ሙያቸውን ይዘው ነው የሄዱት። ከሄዱም በኋላ እንግዲህ እንደምታውቂው ጭልጥ ያለ አንድ ወገን ጋር የመግባትና እነዚሁ ባለሙያዎች የሚዲያ ባለሙያዎች እንግዲህ ከሀገር የመውጣትና እንግዲህ ከወጡም በኋላ ጭልጥ ብለው ወደ አንድ ወገን ሆነው ትንሽ ከሙያ እንግዲህ ስነ ምግባር የሚያስነግጥ ስራዎችን ሲሰሩ እናስተውላለን እና ይህ በራሱ እንግዲህ ገፊ ምክንያቶች እንዳሏቸው እንረዳለን። እንግዲህ መሰረት እስኪ በዚህ ጉዳይስ ምልከታሽ ምንድን ነው? እስኪ አካፌ ነው።
ትንሽ ወደኋላ ልመልስህና በተለይ ከማህበራዊ ሚዲያ አጠቃቀም ጋር እና የማህበራዊ ሚዲያ ደግሞ እንዴት የሜንስትሪም ሚዲያውን ሊድ እያደረገው እንደሆነ ወደ አነሳው ሀሳብ መመለስ ፈልጋለሁኝ። ካልተሳሳትኩ ስሙን በስነስርዓት ካልኩት አላውቅም። አይ ቲንክ ስዊድን ቤዝድ የሚያደርግ አንድ ፎጆ ሚዲያ ትክክል ትክክል። አዎ ፎዮ ፎዮ አዎ ልክ ነው። አዎ ከኑቢያ ሚዲያ ኤንድ ኮሚኒኬሽን ጋር ሆነው ያወጡት አንድ ሪፖርት ነበረ። ሴቲንግ ዘ ሲን ፎር ሪፎርም የሚል ቆይቷል ካነበብኩትኝ እና የሶሻል ሚዲያን ጆርናሊዝምን ኢትዮጵያ በሚል ርዕስ የወጣ ሪፖርት ነበር እና ሃው ሶሻል ሚዲያ አክቹዋሊ ኢዝ ኮንትሪቢዩቲንግ ኔጌቲቭሊ በደንብ የሚያሳይ ሪፖርት ነው። ምክንያቱም ሁሉም ነገር አሁን ዲስፕሊን በጣም የሚያስፈልጋቸው ዲስፕሊን የሚያስፈልጋቸው ተቋማት ከመከላከያ ሰራዊት መጀመር እንችላለን። ላይቭ ነገሮችን እናይ ነበር አይደለ? የጦርነቱ ጊዜ አሁን ባለው ጦርነት ላይክ አይ ሃቭ ፋሚሊ ሜምበር እኔ በሚሊተሪ ውስጥ ያለፈ እና ዲስፕሊን ማለት ምን እንደሆነ ከእነሱ ነው የተማርኩትኝ። ከነዚህ የቤተሰቦቼ ነው የተማርኩትኝ። በጣም ለግብረገብ ወይም ደግሞ ለሙያ እንትን ክብር የሚሰጠውን ምን ያህል እንደሆነ አውቃለሁኝ እና በዩኒፎርም የለበሱ የመከላከያ ሰራዊት አባላት ያልተገባ ነገሮችን ሲያደርጉ ላይቭ በሶሻል ሚዲያ እናያለን። ንግግር የሚያደርጉ አንዳንድ የመንግስት ባለስልጣኖች፣ የክልል መንግስታት ፕሬዝዳንቶች ንግግር ኤዲት ሳይደረግ ምክንያቱም አንዳንዱ ፕሮዳክሽን ቲም ባይትሰልፍ ሊያስተካክላቸው የሚችሉ ሊቆረጡ የሚገቡ ነገሮች እንኳን ሳይቆረጡ አዝቲዝ ቀጥታ ወደ ህዝቡ ይደርሳሉ። እነሱ ባይትሰልፍ የሚፈጥሩት ተጽዕኖ ቀላል አይደለም። ከዛ በኋላ ሚዲያውም ፓወርለስ ነው የሚሆነው። ደግሞ እድሉን አጥቶታል። ገባ የኤዲቶሪያል እድሉን አጥቶታል። ፕሮዳክሽን ቲም ማስተካከል የሚችለውን ነገር ማስተካከል አልቻለም። እዛው ላይ ከላይቭ ኦን ስቴጅ ብሮድካስት ይደረጋሉ በተለያዩ ሶሻል ሚዲያ ሃንድሎች በግለሰብ ደረጃ በሚያዙ እንዲሁም አንዳንዱን ዜና ከጠቅላይ ሚኒስትሩ ፔጅ እኮ ነው የምናነበው አይደለም። በተለይ አማራ ክልል ላይ የነበሩትን ግጭቶች በአንድ ወቅት የተፈጸሙትን የክልሉ ፕሬዝዳንት ጨምሮ ያለፉበትን ዜናዎች አስታውሳለሁ። ከጠቅላይ ሚኒስትሩ ፔጆች ላይ ነበር መጀመሪያ የምናነበው የነበረው እና እንዲህ ያለው ነገር አንደኛ ላይክ ይሄ ለሙያው የተሰጠውን ክብርና ስነ ምግባር ቫሊዩ አለማድረግ፣ ፕሮቶኮል አለማክበር፣ ፕሮቶኮልን አለመከተል ይዘውብን የሚመጡ ጣጣዎች ናቸው ብዬ አስባለሁ። ከዛ በሻገር ግን የሶሻል ሚዲያው ይሄ በጣም ኔጌቲቭ የሆነው ነገር በስቷል። ምክንያቱም ያለምንም አይነት በቂ የዲጂታል ሊትሬሲ ወይም ደግሞ እውቀት ነው ሶሻል ሚዲያውን እየተጠቀምን ያለ ነው። የምንናገረው ነገር የት ይሄዳል፣ ማንን ይጎዳል፣ እንዴት ያለ አይነት ተጽዕኖ ይዞ ይመጣል የሚለውን ነገር በቂ የሆነ ግንዛቤ የለንም። ስለዚህ አዝቲዝ ፊልተር ሳይደረግ ሴንሰር ሳይደረግ ማይንድፉል ባልሆነ ንግግር ብዙዎችን በተለይ ደግሞ አሁን ላለው ይሄ ጽንፍ ይዞ በብሔር ተከፋፍሎ ሰው እንዳይተማመን አብሮ እንዳይኖር ሶሻል ፋብሪክሱን ከበጣጠሱት ነገሮች አንደኛና ቀዳሚው ሶሻል ሚዲያው ነው ብዬ አስባለሁ። ሶሻል ሚዲያውን ደግሞ የሚቆጣጠር ሕግ ወይም አስገዳጅ ነገር የለም። የሶሻል ሚዲያ ላይ የሚሰሩ ሰዎች ደግሞ ከሕግ በላይ የሆኑ ይመስለኛል። የቅርብ ጊዜ ሰጥ አገባ የነበረው ነገር እዛው ሶሻል ሚዲያ ላይ ያየ ነው። አንዱን የሶሻል ሚዲያ ኮታንኮት ኢንፍሉዌንሰር
ፖሊስ ፍርድ ቤት ለፖሊስ አስገድዶ እንዲያቀርበው ትዕዛዝ ሰጥቶ ነበረ። አላገኘሁትም የሚል በጣም የሚያስገርም አይነት ይዞ ማቅረብ አቅቶኛል ወይም ደግሞ ፈልጌ ማግኘት አልቻልኩትም የሚሉ መልሶችን ፖሊስ ለፍርድ ቤቶች ይመልስ ነበረ። ይሄ አይ ቲንክ በሌላ ጊዜ ብንመለስበት ይሻላል ይመስለኛል። በፍርድ ወደዛ ቤትና በፖሊስ ኬሪ መሀል በጣም ደግሞ በፍርድ ቤትና በፖሊስ መሀል ያለውን ነገር ሰሞኑንም ስናየው የነበረው ነገር በተለይ ከጋዜጠኛ ተስፋለም ወልደየስ ጋር ተያይዞ ስናየው የነበረው ነገር ስለነበረ ማለት ነው። ፍርድ ቤት በዋስ ይለቀዋል፣ ፖሊስ መልሶ ይዘዋል፣ ይግባኝ ይልበታል። ላይክ የህግ የበላይነት እና ሩል ኦፍ ሎ ኮምፕሊትሊ የጠፋበት በሚመስል ሁኔታ ማለት ነው። ይሄን ሁላ እንግዲህ የሶሻል ሚዲያው ተጽዕኖ ነው ብዬ አስባለሁኝ እና አንፎርቹኔትሊ ሶሻል ሚዲያው ላይ ያሉ ሰዎች የባለሙያዎች አይደሉም፣ ጋዜጠኞች አይደሉም። አብዛኞቹ 95% ኦፍ ዘም በጋዜጠኝነት የትምህርት ዝግጅት ወይም ዲስፕሊን ውስጥ ያለፉ ሰዎች አይደሉም። ፕላትፎርሙ ስላላቸው አጋጣሚው ስላላቸው ሶሻል ሚዲያውን የሚጠቀሙ ሰዎች ናቸው እና እነሱ አብረው በእነሱ ምክንያት ደግሞ ሙያውን አክብረውና የጋዜጠኝነትን ዲስፕሊንና መርሆች ደግሞ ተከትለው የሚሰሩትንም አብረው ከነሱ ጋር እንዲታዩ እንዲወቀጡ እያደረጋቸው ነው። ሶሻል ሚዲያው ብላክ ኤንድ ዋይት የሜንስትሪም ሚዲያውን ሊድ እያደረገው ነው፣ ፊድ እያደረገው ነው። ሜንስትሪም ሚዲያው ደግሞ ከዛ የተሻለ ሰውን ኢንጌጅ ሊያደርግ በሚችል ሁኔታ ስራዎችን እየሰራ አይደለም። ተአማኒነቱ ጥያቄ ምልክት ውስጥ ነው። የመንግስት ቃል አቀባይ ወይም የመንግስት አፍ ሆኗል። ህዝብን አይደለም የሚያገለግለው፣ አንድ ፓርቲን ነው የሚያገለግለው። እሱ ባይት ሰልፍ ሰው ደግሞ ፊቱን እንዲያዞርበት ሜንስትሪም ሚዲያው ላይ ፊቱን እንዲያዞር አስገድዶታል ማለት ነው። ወደ ሁለተኛው ወደ አነሳው ሀሳብ ስንመጣ ኢንቨስቲጌቲቭ ጆርናሊዝም ኢትዮጵያ ውስጥ በጣም አስቸጋሪ ነገር ነው። ቅድምም አንተ ስታነሳው ነበር። የሚዲያ ዘገባ ሰርቶ አንድ ሰው ሲወጣ በመኪና ተጠብቆ የሚታፈስበት ሀገር ላይ የኔ ወገን የኔ ብሔር ተነካ ወይም የኔ ወገንና የኔ ብሔር ቁስል ወይም ደግሞ ጉዳት ከአንተ ይበልጣል የሚል አይነት ፉክክር ውስጥ ያለንበት ሀገር ላይ እንዴት ያለ ኢንቨስቲጌቲቭ ጆርናሊዝም ነው የሚሰራው? ነፃነት ውስጥ አለ ወይ? የመንቀሳቀስ ነፃነት ውስጥ አለ ወይ? አይደለም እንደዚህ ያለ ከበድ ያለ ስራ ሊሰሩ የሚወጡ ባለሙያዎችን አይደለም የሂውማኒቴሪያን ኤድ ወርከርስ ወጥተው የማይገቡበት ሀገር ሆናለች ኢትዮጵያ። የሚገደሉባት እንደወጡ የሚቀሩባት አገር ሆናለች። እንግዲህ የሰዎችን ህይወት ለማዳን ስራ የሚሰሩትን ሰዎች ማለት ነው። እና በዚህ ሁላ ሴታፕ ውስጥ ኢንቨስቲጌቲቭ ጆርናሊዝምን ወይም ደግሞ የምርመራ ጋዜጠኝነትን ማከናወን ለእኔ ልክ የሲቪል ማህበረሰብ ድርጅቶች የመንግስትን ፖሊሲዎች እንደ ሻዶ ሪፖርት ሰርተው ኖ ይሄ ፖሊሲ ወጥቶ ነበር፣ አፈጻጸሙ ላይ ግን ይሄ ነው ያ ነው ምናምን ብለው የራሳቸው ደግሞ ኦልተርኔቲቭ ሪፖርት እንደሚያቀርቡበት ሁላ የምርመራ ጋዜጠኝነትም እንደዛ ነው ብዬ ነው የማስበው። በምንድን ነው አለበለዚያ እንዴት ነው በኃላፊነት ላይ ያሉ ሰዎች ተጠያቂ የሚሆኑት? በምን አግባብ ነው እነዚህ ሰዎች ላይ ነፃና ገለልተኛ የሆነ ዘገባዎች የሚሰሩት? ይሄ ካለው የግጭት አውድ ጀምሮ የመንግስት የበላይነት ፈላጭ ቆራጭነት እንዲሁም ደግሞ ለሙያውም ደግሞ ለሙያውና ለስነ ምግባርም ደግሞ የሚገዛ ወይም ደግሞ ታማኝ የሚሆን ወይ ደግሞ ዋጋ የሚከፍል ጋዜጠኛ በሌለበት ሀገር ላይ የምርመራ ጋዜጠኝነት እየተዳፈነ ወይም እየተዳከመ መምጣቱ ለእኔ ብዙ አያስደንቀኝም። ምክንያቱም የቅርብ ጊዜ ትውስታዎቻችን ናቸው። መዝናኛ ፕሮግራም ላይ በተሰራ ስራ ከካሜራ ባለሙያ ጀምሮ ኢንተርቪው የተደረገችዋ ልጅ የካሜራ ባለሙያዎቹ ያንን ፕሮግራም ያዘጋጁ ሰዎች ሁላ የት እንደሚገኙ ዛሬ እናያውቃለን። የሚዲያ ሀውሱም ደግሞ ፕሮቴክሽን ሲሰጣቸው አላየንም። ልክ ነው ልክ ነው። ይህ በጣም አሳሳቢ ጉዳይ ነው። በተለይ ደግሞ እንግዲህ ወደኋላ ትንሽ እንመለስና በተለይ
ማህበራዊ ሚዲያ ጋር በተገናኘ እንዲሁ ባላቸው አክሰስ ብቻ ብዙ መረጃዎችን ብዙ ቦታዎችን ጥብቅ ቦታዎችን ሳይቀር ገብተው እንግዲህ እንደፈለጉ የሚሆኑበት እና ትላልቅ የሲቪል እና የወታደራዊ ባለስልጣናትን አግኝተው ኢንተርቪው እስከማድረግ እና ቃለ ምልልስ ወደ ህዝብ እስከማድረስ የደረሱ ሚዲያዎች እናያለን። ይህ ደግሞ እንግዲህ እኔ በግሌ ወይም ደግሞ ሌሎች የሙያ ባልደረቦቼ ሳይሞክሩ ቀርተው አይደለም። በእርግጥ በሩ በጣም ዝግ ነው። ያም እንደዛም ከመሆንም ባሻገር ደግሞ እንዴት ምን ስትል አሰብከው እስከመባልም ደረጃ የሚደረስበትን ጊዜ አለ እና ይህ በጣም ማለት ትዝብት ላይ የሚጥል ነው የሚሆነው። በተለይ ደግሞ እንግዲህ አንዳንድ የሚዲያ የዲጂታል ሚዲያ ላይ የምናውቃቸው ሰዎች እንግዲህ በጥበቃ እየተዘዋወሩ በጣም አንዳንድ ማለት ህዝብ ጋር መድረስ ወይም ደግሞ በጣም ሚዲያ ላይ መድረስ እንኳ መውጣት የሌለባቸውን ጥብቅ የወታደራዊ ስፍራዎች በካሜራ እስከ ማስቀረትና እስከ መቅረጽ የደረሱበትና እንዲቀርጹም እንግዲህ ይለፍ የተሰጣቸው ሰዎችም አሉ። ይህ እንግዲህ ሙያቸውና ስራቸውን አክብረው ለሚሰሩ ጋዜጠኞች ምን ያህል በጣም ወሽመጥ የሚቆርጥ እንደሆነ እንግዲህ እንታዘባለን። ይህ በራሱ በጣም ራሱን የቻለ ሚዲያውን በጣም የሚያቀጭጭና ሰውም ከዛ እንዲርቅ ወይም ከዋናው ሚዲያ ወይም ሚኒስትሪ ሚዲያ ከምንለው እንዲርቅና ፊቱን ወደ ማህበራዊ ሚዲያ እንዲያዞር የሚያደርግ ነው የሚሆነው። ከዚሁ ጋር በተገናኘ እንግዲህ የኢትዮጵያ የፕሬስ ፍሪደም በተመለከተ እንግዲህ ከዓለም አቀፍ ደረጃዎች አንጻር እንዴት ይታያል የሚለውን ነገር ለማንሳት እንወዳለን። እንግዲህ በወርልድ ፕሬስ ፍሪደም ኢንዴክስ ባወጣው መረጃ መሰረት በ2023 ኢትዮጵያ 130ኛ ደረጃ ላይ ተቀምጣ ነበረ ከ180 ሀገራት ማለት ነው። 2024 ማለትም በባለፈው የፈረንጆች ዓመት ማለት ነው 141ኛ ሆናለች ከ180 ሀገራት ማለት ነው። ይህ ማለት እንግዲህ ወደ 10-11 ደረጃ አሽቆልቁላለች ማለት ነው። ይህ እንግዲህ እኛ አይደለም የምናወጣው፣ ገለልተኛ የሆነ ዓለም አቀፍ ተቋም ነው የሚያወጣው። እንግዲህ ይህ በራሱ ብዙ ነገር ሊናገር ይችላል። ሚዲያው ላይ ያለውን በነገራችን ላይ የ2025 ኦልሬዲ የ6 ወር ወጥቷል እና ከላስት ይር ከነበረው 141ኛ ወደ 145ኛ እንደገና አሽቆልቁለናል። እንግዲህ ገና አመቱ አላለቀም። ስኮራችን ራሱ ከመቶ ደግሞ ወደ 36.9 አካባቢ ነው። ከዚህ ከሚዲያ ነፃነት ጋር በተገናኘ ማለት ነው። ይሄ ገና 6ኛው ወር ላይ ነው ያለ ነው። የአመቱ 6ኛው ወር ላይ ነን። እንግዲህ አመቱ ሲያልቅና ዲሴምበር ላይ ይሄ ቁጥር ከ145 ደግሞ አሽቆልቁሎ የት እንደሚደርስ እንግዲህ በጣም አዳጋች ነው የሚሆነው። አዎ ምክንያቱም እንግዲህ እያየን ያለነው ነገር ከመሻሻል ይልቅ እንዲያውም እየባሰና በተለይ ደግሞ አዲሱ የመገናኛ ብዙኃን ማሻሻያ አዋጅ ቅድም እንዳነሳሽው 1238/2012ን የእሱን ማሻሻያ ይመስለኛል ባልሳሳት እና እንግዲህ እሱ ቀድሞ ከነበረበት እንግዲህ አካታችነት ነው የሚወርደው ከዚህ በኋላ እንግዲህ ምን ማለት ይሆናል ማለት በጠቅላይ ሚኒስትሩ አቅራቢነት እንደሚሾም ነው የሚነገረው። አዲሱ አዋጅ የሚያትተው ዳይሬክተሩ ማለት ነው የመገናኛ ብዙኃን አዋጅ አዲሱ ዳይሬክተር እንግዲህ በጠቅላይ ሚኒስትሩ አቅራቢነት ወይም ደግሞ ይሾማል። ህዝብ ተወካዮች ምክር ቤት ያጸድቃል ማለት ነው። እንግዲህ ይህ በራሱ በጣም ወደፊት የሚኖረውን የኢትዮጵያን ደረጃ በዓለም አቀፍ ትይዩ ማለት ነው ምን ያህል ደረጃ ሊደርስ ይችላል የሚለውን ነገር በጣም ከወዲሁ ለመገመት በጣም አዳጋች አድርገዋል ማለት ነው። እንግዲህ የኢትዮጵያን የፕሬስ ወይም የሚዲያ ነፃነትን በተመለከተ ነው ስንወያይ ወይም እየተወያየን ያለ ነው። ምናልባት ኤርሚያስ እንዲያውም እኔ ከባድ ያደርገዋል ብዬ አላስብም። እንዲሁ በዚህም እዛም የሚሆኑ ነገሮች በተለይ ደግሞ ይሄ ኢሌጋል የሆኑ ነገሮችን ህጋዊ አቋም ወይም ደግሞ ህጋዊ መልክ ለመስጠት በየጊዜው የሚወጡ አዋጆች ባይተሰልፍ ደግሞ
የፕሬስ ፍሪደም ላይ ብቻ ሳይሆን በተለያዩ እንደ ሀገር በምንመዘንባቸው ኢንዴክሶች ላይ የሚያመጡት ኔጌቲቭ ተጽዕኖ ቀላል ይሆናሉ ብዬ አላስብም። ከትላንት ወዲያ የጸደቀው ደግሞ ቤዚካሊ ቶርቸርን ሌጋላይዝ የሚያደርግ አዚፍ ላይክ እኛ ኢትዮጵያውያኖች እና ኢትዮጵያ ዜጎች በደንብ የምናውቀው ነገር ነው። የማይደረግ ነገር አልነበረም። የሚደረገውን ነገር ግን ይሄ ህጋዊ እውቅና ወይም ደግሞ ህጋዊ ከለላ የመስጠት አይነት የሚመስል በምርመራ ጊዜ ሰዎች ላይ ለሚደርሰው ምንም አይነት ነገር መርማሪው አካል በህግ የማይጠየቅበትን which is basically ቶርቸርን ሌጋላይዝ ያደረገ አዋጅ ጸድቋል። ከዛ በፊት ከሀገር መውጣት ጋር በተገናኘ የሰዎችን በነፃነት የመንቀሳቀስ መብት በሚያግድ መልኩ የኢሚግሬሽን ኦፊሰሮች አት ኤኒ ታይም ከአየር ማረፊያ ወይም ደግሞ ከኤርፖርቶች ሊመልሱ የሚችልበትን ህግ ጸድቋል። የመገናኛ ዲቫይሶችን እንደ ስልክ፣ ሬዲዮ አይነት ዲቫይሶችን ደግሞ ከፍርድ ቤት ትዕዛዝ ውጪ የመጥለፍ ደግሞ እንደዚሁ ሌላ የጸደቀ ህግ አለና እነዚህ በጣም አፋኝ የሚመስሉ እና የሰዎችን የመናገር በነፃነት የመንቀሳቀስ በጣም ቤዚክ የሚባሉ ሰብአዊ መብቶቻቸውን የሚሸረሽሩ አዋጆችና ህጎች በየጊዜው በሚወጡበት አገር ላይ አት ዘ ኤንድ ኦፍ ዘ ይር ግሎባል ኢንዴክሱ የቱ ጋር እንደሚያስቀምጠን ራሱ ግራ ነው የሚገባኝ እኔ። ሶ ላይክ ይሄ ትሬንድ እየሆነ መጥቷል። ነገ ከነገ ወዲያ ደግሞ ምን እንደሚፈጠር አናውቅም። ስለዚህ ባዩት ልክ እንደ ህዝቡ ሳይሆን አገሪቱን እንደሚመሯት ግለሰቦች ልክ እየሰፏት እየሄዱ የሚመስለኝ ነገር ነው። እንደሱ አይነት ነገር ነው የሚሰማኝ እኔ። በራሳቸው ልክ እየቀደዱ እየሰፏት አይነት ነገር ነው። ምክንያቱም የሰዎችን ቤዚክ የሆነ ማለት ሰው በመሆኑ ብቻ ሊያገኘው የሚገባውን ሰብአዊ ክብር እና ሰብአዊ መብቶች አፈርድሜ የሚያስበሉ ህግና አዋጆች ስለሆኑ በየጊዜው እየወጡ ያሉት። አዎ እንግዲህ ይህ በጣም አስፈሪ አዲሱ አሁን ያነሳሽው የአዋጅ በተለይ በጣም አስፈሪ ነው የሚሆነው። በተለይ ደግሞ እንዲህ በጣም መንግስት በአንክሮ ለሚከታተለው የሙያ ዘርፍ ጋዜጠኝነት በጣም አስፈሪ ጊዜ ከፊቱ እየመጣ እንደሆነ አመላካች ነገሮች ናቸው የሚታዩ። በተለይ እንግዲህ ጋዜጠኞች እንዲያውም በቋፍ ላይ በፍርሃት ሆነው ነው ስራቸውን የሚከውኑት እናውቃለን። ከጊዜ ወደ ጊዜ እንዲያውም አስተውለሽም ከሆነ የዜናዎች ክብደት የዜናዎች ይዘት በራሱ ምን ያህል በጣም እየተለሳለሰ እንደመጣና ሊዘገቡ የሚገባቸውና ቅድሚያ ሊሰጣቸው የሚገባቸው አይነቶች የመረጃዎች በኋላ ሊያመጡት የሚችሉትን ወይም ሊያስከትሉት የሚችሉትን ችግሮች ከመፍራት አንጻር እንዲህ ወደ ጎን ሲደረጉ እናስተውላለን። ሁሉም እኔ በግሌ በኢትዮጵያ ውስጥ አሁንም ድረስ ይህን ሁሉ አስቸጋሪ ጊዜ እየታገሉ ስራቸውን ለሚሰሩ የሚዲያ ባለሙያዎች እና ጋዜጠኞች በጣም 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 ትልቅ አክብሮት አለኝ። ወደፊት እንግዲህ መልካም ጊዜ ኖሮ እኛም እንግዲህ ሆርን ኮኔክት ኢትዮጵያ ውስጥ የሚመዘገብበት ጊዜ ይመጣል ብለን እናስባለን። እንዲሁም ይመዘገባል። በጣም እርግጠኞች ሆነን ነው የምናወራው። ኢትዮጵያም ውስጥ እንዲሁም ደግሞ እንዲሁ ቀጠናው ላይ እንዲሁ የሚመዘገብ ሚዲያ ሆኖ የሚንቀሳቀስ ይሆናል ብለን እናስባለን። ከዚሁ ጋር በተገናኘ እንግዲህ በተለይ ለስደት በተዳረጉ ጋዜጠኞች ጋር የተያዘ በአንድ ወቅት በጣም ስሜት የሚነካ ኢንተርቪው ቃለምልልስ በቃሉ አላምረውን የጋዜጠኛ በቃሉን አላምረውን አስታውሳለሁኝ እና በጣም የደረሰበት ነገር በጣም ብዙ ነበረ እና ያን ወጥቶ ማውራት በራሱ በጣም እንግዲህ ጀግንነቱን ማለት የሞራሉ እንኳ እንዲያው ያለመነካቱን ያሳያል እና በጣም በቃሉን በአካል አግኝቼ እንዲያው የሆነውን ነገር ብንጠይቀውና ብናወራው በጣም ብዙ ነገር ሊነግረን እንደሚችል ገምታለሁ። ነገር ግን ለሚሰሙት ሀገር ውስጥ ላሉት ደግሞ ለሚሰሙት የሙያ ባልደረቦቹ ደግሞ እንዲያው ምን ያህል አሳቃቂ ሊሆን እንደሚችል እንግዲህ ከመገመት ያዳግታል።
እንግዲህ በእኔ በኩል መረጃዎችን ሳቀርብ ቆይቻለሁ። እንዲሁም መሰረት በአንቺን በኩል እንዲሁ በጣም ወሳኝ መረጃዎችን ሰተሽናል። በጣም እናመሰግናለን። እንግዲህ ቀረ የምትይው ነገር ካለ እስኪ ደግሞ በአንቺ በኩል። ቴንክ ዩ ኤርሚ። እንደ ሀገር እንግዲህ ብዙ ተስፋ እናደርጋለን ነገሮች ተሻሽለው ሰዎች ሳይሆኑ ሕግና ስርዓት አገርን የሚመራበት አገር ሆና እንድናይ ሀገራችን እንመኛለን። የተጀመሩት የሚያስፈሩ ትሬንዶች ይቆማሉ ብለን ተስፋ እናደርጋለን። ምክንያቱም ተስፋ ነው ደግሞ የሰው ልጅ ወደፊት እንዲቀጥል የሚያደርገውና የተሻለ ነገሮች ሀፕን ያደርጋሉ ብለን እንደ ሀገር ተስፋ እናደርጋለን። በተቻለን መጠን ደግሞ በየጊዜው እኔና ኤርሚያስ ብቻ የምናወራበት ሳይሆን የተለያዩ ባለሙያዎችንም እየጋበዝን የምንነጋገርበትን ፕላትፎርም ክሬት ለማድረግ በተቻለን አቅም ሁሉ በነገራችን ላይ አንዴ ላቋርጥሽ እና እዚህ ዝግጅት ላይ የኢትዮጵያ የሚዲያ ባለስልጣን ምክትል ዳይሬክተር አቶ ዮናታን ተስፋዬን ለመጋበዝ ሞክረን ነበር። እሱን ማንሳት ያስፈልጋልና ምንም ምላሽ ማግኘት አልቻልንም። እንግዲህ አንድ ቀን ይቀርባሉ ብለን ተስፋ እናደርጋለን። ወደ አንቺ ልመልስሽ መሰረት። በምናነሳቸው ኢሹዎች ላይ የተሻለ ግንዛቤ ያላቸው ወይም ደግሞ የተሻለ ፖዚሽን ላይ ናቸው ብለን የምናስባቸውን ሰዎች እየጋበዝን የምንነጋገርበት ፕላትፎርም ይሆናል ብለን ተስፋ እናደርጋለን። ሁላችሁም ደግሞ ሀሳብ አስተያየታችሁንም ደግሞ እንድትሰጡንም ጭምር እንጠይቃለን። ፔጃችንን አዲስ እንደመሆኑ መጠን ደግሞ ሼር እንድታደርጉት፣ ሰብስክራይብ እንድታደርጉት፣ ሀሳቦቻችሁንም ደግሞ በኢሜይልም በኮመንትም እንድታደርሱን ጭምር እንጠይቃለን። አመሰግናለሁ። መልካም። ይህ ሆርን ኮኔክት የተባለው የኢንተርኔት ሬዲዮ ፕሮግራም ነው። ከኤድመንተን ካናዳ እንዲሁም ከሲያትል ዋሽንግተን ስቱዲዮቻችን ከኤርሚያስ ሙልጌታ እና ከመሰረት አሊ ጋር የነበረን ቆይታ ነው። የዛሬ ሳምንት በሌላ ርዕስ እስከምንገናኝ ድረስ መልካም ሳምንት።